ውድና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንኳን ከዘመነ ማቴዎስ ወደ ማርቆስ ከ2017 ወደ 2018 በሰላም አሸጋገራችሁ እያለን በያላችሁበት ባሉ የሰላም የጤና እንዲሆንላችሁ እንመኛለን። በ2017 ብዙ ትዕይንቶችን ያየንበት ዓመት ሆኖም አልፏል። ከነዚህ መካከል ለመጀመሪያ ጊዜ ሻምፒዮንስ ሊግ በአዲስ ፎርማት በተዘጋጀበት ዓመት፣ ፒኤስጂ በታሪኩ ለመጀመሪያ ጊዜ ዋንጫ ያነሳበት ዓመት ሆኖ ማለፉን ተመልክተናል። ሊቨርፑል 20ኛውን ዋንጫ ያሳካበት፣ በተቃራኒው 20 ዋንጫዎችን በፕሪሚየር ሊጉ ማሳካት የቻለው ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ስር አስከፊ ዓመትን አሳልፎ 15ኛ ደረጃ የጨረሰበት፣ ፔፕ ጋርዲዮላ እንዲሁም ደግሞ ማንቸስተር ሲቲ የተንገዳገዱበት፣ አርሰናል ለተከታታይ ሶስተኛ ጊዜ ሁለተኛ የጨረሰበት፣ በክረምት የዝውውር መስኮት ያልተጠበቁ ትልልቅ ዝውውሮችን የተመለከትንበት፣ እንዲሁም ደግሞ በአሳዛኝ የመኪና አደጋ ምክንያት ዲያጎ ጆታን እንዲሁም ወንድሙን ያጣንበት፣ በአጠቃላይ በእግር ኳሱ ከሀዘን እስከ ደስታ የተመለከትንበት ዓመት ሆኖም አልፈዋል። እነሆ 2018ን ዛሬ ሀ ብለን ጀምረናል። ከ2017 ለእናንተ የማይረሳ ክስተት ብላችሁ የምታስቡትን እንዲሁም የማትረሱትን ቅጽበት እንዲሁም ደግሞ በአዲስ ዓመት የምትመኙትን በኮመንት ቦክሳችን እንድታካፍሉን እንጋብዛችኋለን። አዲስ ዓመት ለመላው ኢትዮጵያዊ እንዲሁም እግር ኳስ ወዳድ የሰላም የጤና እንዲሁም ደግሞ የደስታ እንዲሆንላችሁ ከወዲሁ እየተመኘን የዛሬውን ፕሮግራሞቻችንን የምንጀምር ነው የሚሆነው። የተወደዳችሁና የተከበራችሁ አድማጮቻችን ከተለያዩ ክለቦች የተለያዩ የዝውውር መስኮቶች ማለፋቸውን ተከትሎ እንግዲህ አንዳንድ ሀሳቦች እየተነሱም ይገኛሉ። በአርሰናል በኩል የምናነሳቸው አንዳንድ መረጃዎች አሉ። ከኢታን ንዋኔሪ ጋር በተያያዘ የምናነሳቸው መረጃዎች እንዲሁ እንመለከታለን። አሰልጣኝ ሚኬል አርቴታ ወደ አሰልጣኝነት ሲመጣ ያነሳቸውን ሀሳቦች እንዲሁም የተናገራቸውን ነገሮች የምንመለከት ሲሆን ክሪስቲያን ኤሪክሰን ክለብ እንዳገኘ መረጃዎች እያሳዩም ይገኛሉ። ከዚህ በፊት እንግዲህ በማንቸስተር ዩናይትድ ቤት ሲጫወት የነበረው ክሪስቲያን ኤሪክሰን በስተመጨረሻም ከፍሪ ኤጀንትነት ወደ ክለብ ማግኘት መቀየሩን ነው የተመለከት ነው። አሌሃንድሮ ጋርናቾ ማንቸስተር ዩናይትድ እጅግ በጣም ታላቅ እንዲሁም ደግሞ የዓለሙ ምርጥ ክለብ ነው ሲል እንዲሁ ሀሳቡን መስጠቱን ነው በትላንትናው ዕለት መመልከት እየቻለው። ሌሎች መረጃዎችንም በስፋት የምንመለከት ይሆናል። በቼልሲ ቤት እንዲሁም በሊቨርፑል ቤት፣ በማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና የመሳሰሉ ታላላቅ ክለቦችን በስፋት የምንመለከት ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። እኛም ቀጥታ ወደ ፕሮግራሞቻችን አለፍን። ክለቦች ወደ ድርድር ለመግባት እንዲሁም የሚሆነውን ለማየት እድሉን ባገኙ ጊዜ አርሰናል ኢታን ንዋኔሪን ለማስጠበቅ ብዙ ጥረት ማድረጉ ነው እየተገለጸም የሚገኘው። ኢታን ንዋኔሪን የፈለገው አንዱ ክለብ ቼልሲ ነበር። ማዶኬ በተመለከተ ባደረጉት ንግግር ኢታንን በስምምነቱ ላይ እንዲካተት ፈቃደኛም ነበሩ። ግን ቼልሲ ኢታንን በጠየቁበት ቅጽበት አርሰናል ድርድሩ እንዲሁም ሁሉንም ነገር አቅሞት እንደነበር ነው መረጃዎች የሚያሳዩት። ቦሩሲያ ዶርትመንድ በኮንትራቱም ሆነ በፊርማው ክፍያ በኢታን ንዋኔሪ ላይ ከፍተኛ ገንዘብ ለማፍሰስ ፈቃደኛም እንደነበሩ መረጃዎች ያሳያሉ። ነገር ግን አርሰናል በኮንትራት ማደሱ ድርድር ላይ ትልቅ ጥረት አድርጓል። ተጫዋቹ ከአርሰናል ጋር ያለውን ውል ለማራዘም እንዲሁም አዲስ ኮንትራት በመፈረም ላይ እነሱ ያለውን ፍቅር ለማሳየት መወሰኑን ፋብሪዚዮ ሮማኖ በዩቲዩብ ገጹም አሳውቋል። ቦሩሲያ ዶርትመንድ እንዲሁም ቼልሲ ግን ከጀርባው በጣም ንቁ ተሳትፎ ያደርጉም ነበር። በስተመጨረሻም ግን ያደገበትን ክለብ አርሰናል እጅግ በጣም ስለሚወድ መዳረሻውን እዛቸው ማድረጉ እንዲሁም ደግሞ አዲስ ኮንትራት መፈረሙን በትላንትናው ዩቲዩብ ገጹም ገልጾልናል ፋብሪዚዮ ሮማኖ። ሚኬል አርቴታ ወደ አሰልጣኝነት ሲመጣ እንዲህ በማለትም ተናግሯል። እኔ አርሰናልን ለማሰልጠን ስወስን እንዲሁም ይህን ቡድን ማሰልጠን እንደጀመርኩኝ በአርሰናል ቤት ምን ማሳካት እንዳለብኝ በዚህ ክለብ ግልጽ የሆነ ራዕይ እንዲሁም ደግሞ ተልዕኮ ይዤ ነበር ስራዬን እየጀመርኩት። ዋናው ራዕይ የነበረው ይህንን ቡድን ሜዳ ላይ አሸናፊ ቡድን እንዲሆን ጠንካራ ቡድን መገንባት እንዲሁም ቡድኑን በፋይናንስ ዘላቂ የሆነ እንዲሁም ክለቡ ባለፉት ዘመናት ይታወቅበት የነበረውን የሜዳ ላይ ጀግንነት ዳግም መመለስ እንዲሁም በክለብ የሚታወቀውን የድል አሸናፊነት ባህል ዳግም ማምጣት እንዲሁም በቡድናችን በቀደምት ዓመታት ያከናወናቸውን ስኬቶች ለማምጣት አሸናፊ ቡድን መገንባት ግልጽ ተልዕኮ ይዤ ነበር ወደ አሰልጣኝነት እየመጣሁት ሲል አሰልጣኝ ሚኬል አርቴታም ይናገራል። ይህን እንግዲህ እየተገበረው እንደሆነ በርካቶቹም ያምናሉ። ዋንጫ ውጪ እንግዲህ ይህ ክለብ እጅግ በጣም አስፈሪ እንደሆነ በርካቶቹ እንደሚያምኑ ነው እየተመለከተን የምንገኘው። በተለይም ያለፉትን 3 ዓመታት በእንግሊዝ ፕሪሚየር ሊግ ሁለተኛ መጨረሱ እንዲሁም ደግሞ በአውሮፓ ቻምፒየንስ ሊግ እጅግ በጣም ተፎካካሪ መሆኑ በግማሽ ፍጻሜ እንዲሁም ደግሞ በሩብ ፍጻሜ ያለፉትን 2 ዓመታት በባየር ሙኒክ እንዲሁም ደግሞ በሌላኛው ክለብ ፒኤስጂ
እስከ ተሸነፈበት ድረስ እንግዲህ ጥሩ እንቅስቃሴ እንዲሁም ደግሞ እጅግ በጣም ተፎካካሪ እንደነበረም ተመልክተናል። በአውሮፓ ቻምፒየንስ ሊግ እጅግ በጣም ትልቅ ገናና ስም ያለውን ሪያል ማድሪድን ጭምር እንግዲህ በሜዳውና ከሜዳው ውጪም በማሸነፍ ማለፉንም ባለፈው የውድድር ዓመት ተመልክተንም ነበር። በእንግሊዝ ፕሪሚየር ሊግም እንግዲህ እጅግ በጣም አስፈሪ ቲምን መስራት የቻለው አሰልጣኝ ሚኬል አርቴታ በስተመጨረሻም በዚህ ዓመት ምናልባትም ዋንጫዎችን ለማምጣት ግዴታ ውስጥ ሊገባበት የሚችልበት እድል እንዳለ በርካቶቹም እየገመቱም ይገኛሉ። በተለይም በዚህ የክረምት የዝውውር መስኮት ወደ 8 ያክል ተጫዋቾችን ማስፈረማቸውን ቲም ስፕሪታቸውን ከፍ ማድረጋቸውን በአሁኑ ሰዓት ላይ እየጠቀማቸውም ይገኛል። የማርቲን ኦዴጋርድ፣ የቡካዮ ሳካ እንዲሁም ደግሞ የዊሊያም ሳሊባ መጎዳት እንግዲህ አሁን ቲሙን የመጉዳት እድሉ እጅግ በጣም አናሳም ይሆናል። ባለፈው የውድድር ዓመት ጋብሪኤል ማጋሌዝ በተጎዳበት ዓመት እንግዲህ እጅግ በጣም ሲቸገሩም ተመልክተንም ነበር። ከመጀመሪያው ጊዜ ጀምሮ የነ ቡካዮ ሳካ ጉዳት የነ ማርቲን ኦዴጋርድ ጉዳት ምን ያህል ይህን ቲም እጅግ በጣም እንደፈተነው በርካቶቻችን እናስታውስ ነበር። በዚህ ዓመት ግን እነዚህን ቦታዎች የሚተኩ ተጫዋቾችን መጥተዋል። ኖኒ ማዱኬ በቡካዮ ሳካ ቦታ፣ ኤቨሬቺ ኤዜ በካፒቴኑ ቦታ እንዲሁም ደግሞ በተከላካይ ቦታ እነ ፔሮ ሂንካፔ እንዲሁም ደግሞ ክሪስቲያን ኖርጋርድ የመሳሰሉ ተጫዋቾች መምጣታቸው እንግዲህ እጅግ በጣም ቨርሳታይል እንዲሁም ደግሞ ቲም ስፕሪቱን ከፍ ማድረጉን ተከትሎ በዚህ ዓመት ቅድሚያ ግምቶች በበርካቶቹ ለአርሰናል እንግዲህ የ2025/26 የውድድር ዘመን የእንግሊዝ ሻምፒዮን ይሆናል የሚል ግምት እየሰጣቸውም ይገኛል። ክርስቲያን ኤሪክሰን ወልፍስበርግን በይፋም ተቀላቅሏል። ዴንማርካዊው የመሃል ሜዳ ተጫዋች ነው ክርስቲያን ኤሪክሰን የቡንደስሊጋውን ክለብ ወልፍስበርግን መቀላቀሉም ይፋም ተደርጓል። በውድድር ዓመቱ መጨረሻ ከማንቸስተር ዩናይትድ ጋር የተለያየው ክርስቲያን ኤሪክሰን በነጻ ዝውውር ወልፍስበርግን መቀላቀሉ ነው የተገለጸው። ወልፍስበርግ በቡንደስሊጋው 4 ነጥቦችን በመሰብሰብ 6ኛ ደረጃ ላይ መቀመጥ የቻለም ክለብ ነው። ክርስቲያን ኤሪክሰን እንግዲህ በዚህ ክለብ ውስጥ ጥሩ ነገሮችን ያመጣል ተብሎ ተስፋ እንደጣለበት ነው እንዲሁ ከዝውውሩ በኋላ ሀሳባቸውንም መስጠትም የቻሉት። ባሳለፍነው የዝውውር መስኮት በ40 ሚሊዮን ዩሮ ቼልሲን የተቀላቀለው አሌሃንድሮ ጋርናቾ ማንቸስተር ዩናይትድ የዓለማችን ምርጡ ክለብ ነው በማለትም ተናግሯል። በተጨማሪም የ21 ዓመቱ አርጀንቲናዊ ተጫዋች ጋርናቾ እውነቱን ለመናገር ከዩናይትድ ጋር የተለያዩበት መንገድ አልወደድኩትም በማለትም ገልጾታል። በመቀጠል ክርስቲያኖ ሮናልዶ አሪያ አድርጌ እንዲሁም ደግሞ ለማንቸስተር ዩናይትድ መጫወት እያለምኩም ነው ያደግኩት። እንደፈለኩት ባይሆንም ህልሜንም በመኖሪ በጣም ደስተኛ ነኝ። ለኔ ማንቸስተር ዩናይትድ ከምርጥ ደጋፊ ጋር የዓለማችን ምርጥ ክለብ ነው በማለት አሌሃንድሮ ጋርናቾ ሀሳቡን መስጠቱን ነው መመልከትም የቻለው። በስተመጨረሻም ወደ ሌላኛው ለንደን ክለብ መሄድ የቻለው አሌሃንድሮ ጋርናቾ ነገር ግን ማንቸስተር ዩናይትድ በልቤም ይኖራል፣ እጅግ በጣም ትልቁ ኃያሉ ክለብ ነው ሲል የራሱን ሀሳብ መስጠቱን ነው የተመለከት ነው። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ሪዮ ፈርዲናንድ ስለ ኔሪ ዮሮ እንዲሁም ደግሞ ቨርጅል ቫን ዳይክ ልዩነት ተከታዩን አስተያየትም ሰጥቷል። ቨርጅል ቫን ዳይክ በ19 ዓመቱ ረጅም እንዲሁም ደግሞ የሚያምር ጸጉር ብቻ ነበር የነበረው በማለት ሪዮ ፈርዲናንድ ሀሳቡንም ሰጥቷል። አስከትሎም ሪዮ ፈርዲናንድ አሁን ላይ ኔሪ ዮሮ 19 ዓመቱ ነው፣ አጫውቶ ግን የ10 ዓመት የፕሪሚየር ሊግ ልምድ ያለው ነው የሚመስለው በማለት አወድሶት መናገሩን ነው የተመለከት ነው። ዊሊያም ሳሊባ እንዲሁም ደግሞ ቨርጅል ቫን ዳይክ በ19 ዓመታቸው ከሰሩት ስራ ሲነጻጸር ኔሪ ዮሮ ፍጹም ልዩ በማለት ሀሳቡንም ገልጿል። እነሱ በዚህ እድሜያቸው እያሉ በርካታ ነገሮችን መስራትም አልቻሉም። እንዲሁ ደግሞ የሚታወቁ ትልቅ ደረጃ ላይ የሚጫወቱ ተጫዋቾች አልነበሩም። ሌኒ ዮሮ ግን በአውሮፓ እጅግ በጣም ትልቅ ከሚባለው ክለብ ከማንቸስተር ዩናይትድ ጋር በእንግሊዝ ፕሪሚየር ሊግ እየተጫወተም እንዲሁም ደግሞ ቤስት 11 ውስጥ በመግባት ቋሚነቱን ማረጋገጥ የቻለም ተጫዋች ነው። እጅግ በጣም አስገራሚ ተጫዋች ነው ሲል የቀድሞ የተከላካይ ስፍራ ተጫዋች ሀሳቡንም እንዲሁ መግለጹንም ተመለከተን። እስካሁን ባለው መረጃ መሰረት ሻካታር ዶኔስክ ክለብ በዩክሬን እግር ኳስ ማህበር ዩኤፋ ላይ ክስ ለመመስረት እየተዘጋጀም ይገኛል። ይህ ክስ የሚመሰረተው ተጫዋቹ ሙካዮ ሞድሪክ በብሔራዊ ቡድን ካምፕ ውስጥ እያለ የተከለከሉ ንጥረ ነገሮችን ወይም ደግሞ ዶፒንግን እየተጠቀመ ከተረጋገጠ በኋላ መሆኑ ነው የተገለጸው። የሻካታር ክለብ ሞድሪክ በእገዳ ምክንያት ከቼልሲ ክለብ ሊያገኝ የሚችሉትን እስከ 30 ሚሊዮን ዩሮ የሚደርስ ጉርሻ ሊያጡ እንደሚችሉም ይጠበቃል። ሪፖርቱ በተጨማሪም የዩክሬን እግር ኳስ ማህበር ፕሬዚዳንት የሆኑት ሲናገሩ እንግዲህ ሙካዮ ሞድሪክ ሞልዴኒየም የተባለውን ንጥረ ነገር ስለተጠቀመው በተነሳ ጉዳይ ላይ ቀጥተኛ ያልሆነ ተሳትፎ ሊኖራቸው እንደሚችል እንደገለጹ ነው ዩኤ ፉትቦል እየገለጸም የሚገኘው። እንዲሁ ደግሞ የዩክሬን ጋዜጠኛ ኢጎር ቦርባስ ባወጣው ዘገባ መሰረት የሙካዮ ሞድሪክ ጉዳይ የተወሳሰበው ሆኖም ቀጥሏል። ጋዜጠኛው የሚከተሉትን ሀሳቦችንም ነው ማቅረብም የቻለው። ሙካዮ ሞድሪክ ምቾት ስላልተሰማውና እንዲሁም ደግሞ ሙሉ አቅሙን ተጠቅሞ መጫወት እንዳልቻለ ለብሔራዊ ቡድን ሲገልጽም ነበር። የዩክሬን ብሔራዊ ቡድን የፊዚዮቴራፒ ባለሙያ ማገገም ለመርዳት ስቴብል ወይም ደግሞ ስክሪም ሴል መርፌም ሰጥተውትም ነበር። ሪፖርቱ እንደሚያሳየው ይህ ሲስተም ሴል የተወሰደው ከሌላ ሲሆን ላሟ ሜሎዲኒየም ለተባለው የተከለከለ ንጥረ ነገር ተጋልጣ ሊሆን ይችላል የሚል
ቅድሚያ ግምቶች እንዳሉም ይዘገባል። ይህ ዘገባ እውነት ከሆነ የሉካ ሞድሪክ ዶፒንግ ጉዳይ ከግለሰቡ ጥፋት ይልቅ በሌላ አካል በተደረገ የሕክምና አሰራር ምክንያት ሊሆን እንደሚችል ይጠቁማል። ነገር ግን የዚህ ዘገባ ትክክለኛነት ወይም ደግሞ ይፋዊ ማረጋገጫ እስካሁንም አልተገኘም። በዚህም የተነሳ እጅግ በጣም ውስብስብ አድርጎታል ሲል ይህ ጋዜጠኛም እየገለጸም ይገኛል። ማንቸስተር ሲቲ በርካታ ተጫዋቾቹን በጉዳትም አጥቷል። የውድድር ዓመቱን ጥሩ ባልሆነ መልኩ የጀመረው ማንቸስተር ሲቲ በርካታ ተጫዋቾቹን በጉዳት ምክንያትም አጥቷል። አሰልጣኝ ፔፕ ጋርዲዮላ አሁን ላይ ከዋናው ቡድን ስብስብ ግማሽ ያህሉን ስብስብ ማጣታቸው ነው የተገደዱት። ማንቸስተር ሲቲዎች አሁን ላይ 13 ያክል ተጫዋቾች በጉዳት እንዲሁም ደግሞ በአካል ብቃት ምክንያት ከሜዳ መራቃቸውም ተገልጿል። ይህንንም ተከትሎ ለረጅም ጊዜ ከሜዳ ከራቁ ተጫዋቾች ውጪ በርካታ ተጫዋቾች በእሁድ የማንቹሪያን ደርቢ ወይም ደግሞ የማንቸስተር ደርቢ መዳረሳቸው አጠራጣሪ መሆኑ ነው እየተገለጸ የሚገኘው። ከነዚህ መካከል ሪያን አይትሮሪ፣ ግቫርዲዮል፣ አብዱል ካድር ኩሳኖቭ፣ ሪኮ ሊዩስ፣ ጆን ስቶንስ፣ ፊል ፎደን፣ ኮቫቺች፣ ኦሪዮ ኢኔ፣ ሳቪኒዮ ለጨዋታው መድረሳቸው እጅግ በጣም አጠራጣሪ መሆናቸውን እንዲሁ እየተገለጸም ይገኛል። የጨዋታ ማለትም ማንቸስተር ሲቲ ከማንቸስተር ዩናይትድ በኢታድ የሚደረገው ጨዋታ እሁድ አመሻሽ 12 ሰዓት ተኩል ላይ የሚደረግ መሆኑን መርሃ ግብሩም ያሳያል። ኢብራሂማ ኮናቴ ወደ ሪያል ማድሪድ የሚያደርገው ጉዞ እንግዲህ አሁንም መረጃዎች በስፋት እየገለጹም ይገኛሉ። በሊቨርፑል ቤት ውሉን ለማራዘም ያልተስማማው ኢብራሂማ ኮናቴ ስሙ ከሪያል ማድሪድ ጋር ሲያያዝም ቆይቷል። ሪያል ማድሪዶች ኢብራሂማ ኮናቴን ቡድናቸው መቀላቀል ይፈልጋል የሚል እምነት እንዳላቸው ዘ አትሌቲክስ አሁንም እያስነበበም ይገኛል። ኢብራሂማ ኮናቴ በቀጣይ ለሱ የተሻለውን አማራጭ ለማግኘት ከሪያል ማድሪድ እንዲሁም ሊቨርፑል ጋር ሊደራደር እንደሚችል ነው እየተገለጸም የሚገኘው። ሪያል ማድሪድ ተጫዋቹን እንደ ትሬንት አሌክሳንደር አርኖልድ በሚቀጥለው ክረምት ውሉ ሲያበቃ በነጻ ዝውውር ማስፈረም እንደሚፈልጉም እየተገለጸም ነው የሚገኘው። ሊቨርፑል ተጫዋቹ ወደ ልምምድም ተመልሷል። የሊቨርፑሉ የቀይ መስመር ተጫዋች የሆነው ጄሬሚ ፍሪምፖንግ ካጋጠመው የጡንቻ ጉዳት በማገገም ወደ ልምምድም ተመልሷል። ተጫዋቹ በሊጉ የመጀመሪያ ሳምንት መርሃ ግብር የጡንቻ ጉዳት አጋጥሞት ያለፉት ሁለት ጨዋታዎች እንዳመለጡትም እየታወሰም ነበር። በሌላ መልኩ አዲሱ ፈራሚ አሌክሳንደር ኢዛክ በሊቨርፑል የመጀመሪያ ልምምዱን መስራቱንም ነው የተመለከትነው። የሊጉ መሪ ሊቨርፑል ቀጣይ የሊግ ጨዋታውን እሁድ ከበርንሌይ ጋር ያደርጋል። የቀድሞ ጀርመናዊ ተጫዋች ማይክል ባላክ ፍሎሪያን ቪርተዝ ሊቨርፑል ከባየር ሙኒክ አስበልጦ መምረጡ ትክክል ነው በማለትም ሀሳቡን ሰጥቷል። ባላክ ሲናገርም እንግዲህ ወደ ባየርን ቢሄድ ቪርትዝ ምንም ትርጉም አይኖረውም ነበር። በእርግጥ እዚያ ሻምፒዮን ናቸው። ነገር ግን ቡንደስሊጋ አሁን በከፍተኛ ደረጃ እሱ ፈታኝ ይሆናል ወይ? አይ፣ ምክንያቱም ቡንደስሊጋው ከዓመታት በፊት በፕሪሚየር ሊግ ተበልጧል። ይህ እውነታ ነው። በዚህም ትክክለኛ ውሳኔ ማድረጉን እኔም እቃወማለሁ የሚል ሀሳቦችን የሚያነሱ ሰዎችን እኔ ራሱ እጅግ በጣም የምቃወም ሰው ነኝ። ትክክለኛ ቦታው ላይ ሄዷል ሲል ሀሳቡንም ሰጥቷል። አርዳ ጉለር በቡድኑ ወሳኝ ሚናም ይኖረዋል። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ ወጣቱ አማካይ አርዳ ጉለር እንደ ቁልፍ ተጫዋቾቻቸው እንደሚመለከቱት ነው የገለጹት። ጁድ ቤሊንጋም ከጉዳት አገግሞ ወደ ሜዳ ቢመለስም አርዳ ጉለር በተለያዩ ጨዋታዎች በቋሚነት እንደሚሰለፍ ነው የገለጹት። አሰልጣኙ በሁለቱ አጥቂዎች ለመጫወት በሚመርጡበት ወቅት አርዳ ጉለር በቋሚነት እንደሚያሰልፉም ዘግበዋል። ቤሊንጋም ወደ ቡድኑ ሲመለስ በሪያል ማድሪድ አሰላለፍ ውስጥ የተወሰነ ለውጥ እንደሚኖር ነው የሚጠበቀው። በዚህም እንግዲህ አርዳ ጉለር ምናልባትም ወደ ቤንች ሊወርድ ይችላል የሚሉ ቅድሚያ ግምቶችም ነበሩ። አሰልጣኙ ተጋጣሚያቸው ላይ ተመርኩዘው አርዳ ጉለርን ወይም ደግሞ ማስታንቱኑ ተጠባባቂ እንደሚያደርጉም እየገለጹም ይገኛሉ። አርዳ ጉለር ባለፉት 3 ጨዋታዎች እንግዲህ እጅግ በጣም ጥሩ እንቅስቃሴ በማድረግ ጎል እንዲሁም ደግሞ አሲስት እያመረተ የሚገኝ እጅግ በጣም አስደናቂ የመሀል ሜዳ ተጫዋች መሆኑንም እየተመለከትን ነው የምንገኘው። ክርስቲያኖ ሮናልዶ ሽልማትም ተበርክቶለታል። ፖርቹጋላዊው ተጫዋች ክርስቲያኖ ሮናልዶ ከፖርቹጋል ሊግ በታሪክ የምንጊዜው ምርጥ ተጫዋች ሽልማትም ተበርክቶለታል። ክርስቲያኖ ሮናልዶ ከሽልማቱ በኋላ ከሀገሬ ሽልማት ማግኘት ለኔ ትልቅ ክብር ነው ሲል አስተያየቱንም ሰጥቷል። አክሎም ይህ አስደሳች ሽልማት እንዳሸነፍ በእግር ኳስ ሕይወቴ ያገዛቸውን የቡድን አጋሮችን አመሰግናለሁ በማለትም ነበር ሀሳቡን መስጠትም እየቻለው። በዚህ ጉዞ ውስጥ ሁልጊዜ የተሻለ እንድሰራ ከጎኔ ስትደግፉ የነበራቸው አሰልጣኞች እንዲሁም ሁሉም ሰዎች አመሰግናለሁ በማለት ክርስቲያኖ ሮናልዶ መናገሩ ነው መመልከትም እየቻለው። ክርስቲያኖ ሮናልዶ እንግዲህ 17 ዓመታትን ፖርቹጋልን በካፕቴንነት መምራት እየቻለ እጅግ በጣም አስደናቂ ስብዕና ያለው ተጫዋች መሆኑንም በበርካቶቹ ይመሰክርለታል። ኢቫን ቶኒም ይናገራል። የሳውዲ ሊግ ከፕሪሚየር ሊግ ጋር እኩል ነው በማለትም ነው የተናገረው። እንግሊዛዊው የአልሂላል የፊት መስመር ተጫዋች የሆነው ኢቫን ቶኒ የሳውዲ አረቢያ ሊግ እግር ኳስ ዝቅ ተደርገው የሚታይ አይደለም በማለትም ተናግሯል። ተጫዋቹ በንግግሩም ለኔ የሳውዲ አረቢያ ሊግ ከእንግሊዝ ፕሪሚየር ሊግ እኩል ነው በማለትም ተደምጧል። አክሎም አልአህሊ በእንግሊዝ ፕሪሚየር ሊግ ቢወዳደር 4ቱ ስለመጨረስ ይፎካከራል ሲል ሀሳቡንም ሰጥቷል። የሳውዲ አረቢያ ሊግ ዝቅ ተደርጎ መታየት የለበትም የሚለው ኢቫን ቶኒ አልሂላል ማንቸስተር ሲቲን እያደረገውን አይተናል ሲል እንዲሁ እንደ ማስረጃ ማስቀመጥም ይችላል። ስቲቭ ማንዳዳ ጓንቱን ሰቀለ። ፈረንሳዩ ግብ ጠባቂ ስቲቭ ማንዳዳ በ40 ዓመቱ የእግር ኳስ
ጓንቱን በይፋ መመስቀሉ ነው የተገለጸው። የቀድሞ የማርሴይ አምበል ስቲቭ ማንዳዳ አጠቃላይ ለክለብ 800 ጨዋታዎችን ለማርሴይ 600 ጨዋታዎችን ማድረግም ችሏል። ስቲቭ ማንዳዳ ለፈረንሳይ ብሔራዊ ቡድን 35 ጨዋታዎችን ማድረግ የቻለም ተጫዋች ነው። ስቲቭ ማንዳዳ በእግር ኳስ ሕይወት የዓለም ዋንጫ እንዲሁም ደግሞ የፈረንሳይ ሊግ ዋንጫ አንድ ጊዜ ማሳካትም ችሏል። በተጨማሪም 5 ጊዜ የፈረንሳይ ሊግ የውድድር ዘመኑ ምርጥ ግብ ጠባቂ በመሆን መሸለም የቻለም ተጫዋች እንደሆነም ነው እንዲሁ ታሪኮም የሚያሳየው። በማንቸስተር ዩናይትድ መረጃዎቻችን የአንድሬ ኦናናንና የማንቸስተር ዩናይትድ ቆይታን እንመልከት። ካሜሩናዊ ግብ ጠባቂ አንድሬ ኦናና ማንቸስተር ዩናይትድን በውሰት ለመልቀቅ መስማማቱ ይታወቃል። አንድሬ ኦናና ከብሔራዊ ቡድን ግልጋሎት መልስ ወደ ቱርክ እንደሚያመራም ነው የተገለጸው። መረጃዎች እስካሁን እንደዚህ እያሳዩም ይገኛሉ። አንድሬ ኦናና እንግዲህ አዲሱን የቱርክ ክለብ ትራብዝቦን ስፖርትን በቀጥታ ውሰት ውል ቢቀላቀልም የማንቸስተር ዩናይትድ ቆይታው ማብቃቱም ተነግሯል። አንድሬ ኦናና በቀጣይ ከውሰቱ ተመልሶ ከማንቸስተር ዩናይትድ ጋር የሚጫወትበት እድል እንደሌለ ዘ አትሌቲክስ እንዲሁ እያስነበበም ይገኛል። ይህ ተጫዋች እንግዲህ በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር እልኋው እንዲሁ ከሌሎች ተጫዋቾች ጋር እንዳለው ሁሉ ይህም የሚያበቃ እንደሆነ ዘ አትሌቲክስ እያስነበበም ይገኛል። አንድሬ ኦናና እንግዲህ ከዚህ በፊት በክረምት የዝውውር መስኮት በፊት ተጫዋቹ ከመልቀቁ በፊት ማለት ነው ከማንቸስተር ዩናይትድ ጋር እንግዲህ የደሞዝ ንግግር ለማድረግ ፍላጎት እንደነበረውም ተገልጾ ነበር። በተለይም ማንቸስተር ዩናይትድ ከአውሮፓ ቻምፒየንስ ሊግ መውጣቱን ተከትሎ ከ170 ሺህ ሳምንታዊ ደሞዝ ወደ 120 ሺህ ሳምንታዊ ደሞዝ ዝቅ ማለቱን ተከትሎ ይህን ድርድር ለማድረግ ከፍተኛ ፍላጎትም ነበረው። በተለይም እንግዲህ በሀገሩ ካሜሩን የሚያደርጋቸው በጎ አድራጎት እንዲሁም ደግሞ ፋውንዴሽን እንዳለውም ይታወቃል። በአካባቢውም ደግሞ የሚረዳቸው ሰዎች እንዳሉ በመግለጽ በማንቸስተር ዩናይትድ ቤት ይህን ነገር እንዲያስተካክሉለት ከፍተኛ ፍላጎትም ነበረው። ማንቸስተር ዩናይትድ ግን ይህን ነገር የማድረግ ምንም አይነት ፍላጎት እንደሌለውና ራሱን ከፍ ለማድረግ እንደማይሞክሩ መረጃዎች በስፋትም አመላክተውም ነበር። በስተመጨረሻም እንግዲህ ወደ ቱርክ ለመሄድም ተስማምቷል። እንዲሁ ደግሞ ሙሉ ሳምንታዊ ደሞዙን ከመክፈላቸውም በተጨማሪ እንግዲህ ሌሎች ጥቅማ ጥቅሞችም እንደሚጨምሩለት መረጃዎችም እያሳዩም ነበር። ከነዚህ መካከል እንግዲህ የደሞዝ ከፍተኛ ጭማሪ እንደሚደረግለት ለአንድሬ ኦናና የተነገረው ሲሆን ይህንንም ፍላጎቱን ከፍ እንዳደረገውም ተገልጿል። ነገር ግን በማንቸስተር ዩናይትድ ቤት የውሰት ዝውውሩ ከተጠናቀቀ በኋላ በሚመለስበት ሰዓት ላይ ዳግም ለማንቸስተር ዩናይትድ ግልጋሎትን ይሰጣል ተብሎ የማይጠበቅ ሌላኛው ተጫዋች ነው። በማንቸስተር ዩናይትድ በኩል የምናነሳው ሌላኛው ተጫዋች እንግዲህ በአሰልጣኝ ኤሪክ ቴን ሃግ ስር የመጣው ሆላንዳዊ ተጫዋች ታይለር ማላሲያ ነው። ወደ ዩስፖር ለማቅናት ውሳኔ ላይ እያጤነበት እንደሚገኝ አሌክስ ክሎክ እየዘገበም ይገኛል። ይህ ተጫዋች እንግዲህ በተለይም በዚህ የዝውውር መስኮት ምንም አይነት ክለብ አለማግኘቱን ተከትሎ ማንቸስተር ዩናይትድ ጭንቅ ውስጥም ገብተውም ነበር። ምንም እንኳን በአሰልጣኝ ኤሪክ ቴን ሃግ ዘመን ከመጣም በኋላ ለሉክ ሾው ተተኪ በመሆን እንግዲህ ጥሩ እንቅስቃሴ እንዲሁም ጥሩ ግልጋሎትን ሰጥቶም ነበር። በስተመጨረሻም እንግዲህ ከባድ ጉዳት ካስተናገደም በኋላ እጅግ በጣም እየጠፋና እየወረደ አቋሙን ካሳየም በኋላ በማንቸስተር ዩናይትድ በተለይም በአሰልጣኝ ሩበን አሞሪም ስር እንደማይፈለግ ከተገለጸበት በኋላ አሁንም እንግዲህ ክለቦች እያፈላለገም ይገኛል። ማንቸስተር ዩናይትድ ይህን ተጫዋች አሊያም በውሰት አሊያም ደግሞ በሽያጭ የመልቀቅ ከፍተኛ ፍላጎትም አላቸው። ጁድ ቤሊንጋም ይናገራል። የማንቸስተር ዩናይትድ ደጋፊ ነኝ ሲል ነው የሚናገረው። የሪያል ማድሪድ አማካይ ጁድ ቤሊንጋም ማንቸስተር ዩናይትድን እየደገፈ እንዳደገም ተናግሯል። እውነቱን ለመናገር መጀመሪያ እዚህ ለመላመድ ከብዶኝ ነበር ያለው ጁድ ቤሊንጋም ስፔን ጥሩ ሀገር ናት፣ ከተማውን እወደዋለሁ፣ እናም በሪያል ማድሪድ ደስተኛ ነኝ በማለትም ተናግሯል። ቀጥሎም ጠያቂው ምናልባት ወደ እንግሊዝ ልትመለስበት የምችልበት እድል ቢኖር ይሆን ተብሎ ጁድ ቤሊንጋም ተጠይቆም ነበር። የሱ መልስ አዎ ምናልባት እውነቱን ለመናገር ይህ ማወቅ አልችልም፣ የማንቸስተር ዩናይትድ ደጋፊ ሁኜ ነው ያደግኩት፣ ፈጣሪ ከፈቀደ እመለስ ይሆናል፣ ከተጫወትኩም ደግሞ በማንቸስተር ዩናይትድ በኦልድ ትራፎርድ ካሪንግተን ላይ መስራትም እፈልጋለሁ፣ ከህፃንነቴ ጀምሮ የማንቸስተር ዩናይትድ ደጋፊ ነኝ ሲል ነው ጁድ ቤሊንጋም መናገርም የቻለው። በአሁኑ ሰዓት ላይ ግን በሉስ ብላንኮቹ እጅግ በጣም ደስተኛ ነኝ ሲል የራሱን ሀሳቡን መስጠቱንም ነው እንዲሁ እየተመለከት ነው። ሴኔ ላመንስ ከቤልጂየም ካምፕ ለቆ በመውጣት በትላንትናው ዕለት በማንቸስተር ዩናይትድ የመጀመሪያ ልምምዱን ሰኞ ዕለት እንደሰራ ላውሪ ዊትሰል እየዘገበም ይገኛል። ሴኔ ላመንስ ቋሚ ለመሆን አስበው እንዳልመጣም ፋብሪዚዮ ሮማኖ አረጋግጧል። ሴኔ ላመንስ ወደ ማንቸስተር ዩናይትድ ለመቀላቀል ሲስማማ ቋሚ እንደሚሆን እርግጠኛም አልነበረም። ግብ ጠባቂው ሌሎች በማንቸስተር ዩናይትድ ከሚገኙ ግብ ጠባቂዎች አንድሬ ኦናና፣ አልታይ ባይንደር ጋር ለመፎካከር ተዘጋጅቶ ነው ለመፈረም እየተስማማው። የአንድሬ ኦናና ከማንቸስተር ዩናይትድ መልቀቅ ለሴኔ ላመንስ መልካም ዜና ነው ሲል እንዲሁ በድጋሚ ፋብሪዚዮ ሮማኖ እየገለጸም ይገኛል።
ይገኛል። አንድሬ ኦናና በአሁኑ ሰዓት ላይ እህል ውሃው ከማንቸስተር ዩናይትድ ጋር ማብቃቱን ተከትሎ የአልታይ ባይንደር ኮንሲስተንሲ አለመቀጠል በተለይም ደግሞ በሴት ፒስ ላይ ያለው ችግሮች እንግዲህ ይህንን ተጫዋች ምናልባትም እንግዲህ ሁለተኛ በረኛ ሊያደርገውም ይችላል። ሴኒ ላመንስ ደግሞ ምናልባትም በሚቀጥሉት ሳምንታት ውስጥ እንግዲህ ወደ ቁጥር አንድ ግብ ጠባቂነት የመምጣት እድሉ ሰፊ ነው የሚሉ መረጃዎችንም በተለያዩ መረጃዎች እየተመለከትን እንገኛለን። ማንቸስተር ዩናይትድ ዜኖ ዴባስት ላይ አይኑንም ጥሏል። በጥር የዝውውር መስኮት ማንቸስተር ዩናይትድ በፖርቹጋሉ ክለብ ስፖርቲንግ ሊዝበን የመሃል ተከላካይ የሆነውን ዜኖ ዴባስትን ማስፈረም ፍላጎትም አሳይተዋል። ተጫዋቹ ቤልጂየማዊ ሲሆን እድሜው 21 ነው። ይህን ተጫዋች ለማስፈረም ከማንቸስተር ዩናይትድ በተጨማሪ አርሰናል እንዲሁም ደግሞ አስቶን ቪላ ከእንግሊዝ ፕሪሚየር ሊግ ፈላጊ መሆናቸውን ፌጂያስ እያስነበበም ይገኛል። ከዚህ በፊት የተጫዋች በአሰልጣኝ ሩበን አሞሪም ስር መስራቱ እጅግ በጣም ጥሩም ያደርገዋል። በአካዳሚ ምንም እንኳን ያሳለፈ ቢሆንም በአሰልጣኝ ሩበን አሞሪም ስር የሚፈለግ ተጫዋች መሆኑ ነው በማንቸስተር ዩናይትድ በኩል እየተገለጸም የሚገኘው። ቤልጂየማዊው ይህ የ21 ዓመት ተጫዋች እንደ ሌኒ ዮሮ ሁሉ የማንቸስተር ዩናይትድ የፕሮጀክቱ አካል ሊያደርገውም እንደሚችል መረጃዎች እያመላከቱም ይገኛሉ። ማንቸስተር ዩናይትድ አሁንም ቢሆን የተከላካይ ስፍራ ተጫዋቾችን ዳግም የሚመለከቱበት እድል እንዳለም ነው መረጃዎች የሚያሳዩት። ኦማር ማርሙሽ ከማንቸስተር ዩናይትድ ደርቢ ውጪም ሆኗል። የማንቸስተር ሲቲው የፊት መስመር ተጫዋች የሆነው ኦማር ማርሙሽ ለግብጽ ብሔራዊ ቡድን ግልጋሎት ሲሰጥ መጎዳቱ የሚታወስም ጉዳይ ነው። ተጫዋቹ ባጋጠመው የጉልበት ጉዳት ምክንያት ከውዱ የማንቸስተር ዩናይትድ ጨዋታ ውጪ መሆኑ ባወጣው መግለጫ ማንቸስተር ሲቲም አሳውቋል። ማንቹሪያን ደርቢ እሁድ እንደሚካሄድም ይታወቃል። ኦማር ማርሙሽ በቀጣይ ወደ ማንቸስተር ሲቲ በመመለስ ተጨማሪ የሕክምና ምርመራዎችን ተደርገውለት የማገገም ሂደቱ እንደሚጀምር ነው እየተገለጸም የሚገኘው። በዚህ ሰዓትም እንግዲህ ማንቹሪያን ደርቢ መውጣቱ ለማንቸስተር ሲቲዎች ጉዳት እንደሆነ በርካቶቹ ካሁኑ እየገለጹም ይገኛሉ። ምናልባትም እንግዲህ አዳዲስ ነገሮች ካልወጡ በቀር እንግዲህ ምናልባት አንድ ወር እንዲሁም ደግሞ ከዛ በላይ የመጎዳት ወይም ደግሞ ጉዳት ላይ የማቆየት እድል እንዳለው በርካቶቹም እየገለጹም ይገኛሉ። ኤርሊንግ ብሮት ሃላንድ ከሁሉም ጎሎች በኋላ ይቅርታ ጠይቆኛል ብሏል። ኤርሊንግ ብሮት ሃላንድ 5 ጎል ባስቆጠረበት ጨዋታ ኖርዌይ ሞልዶቫን 11-1 ማሸነፏ ይታወሳል። የሞልዶቫ ብሔራዊ ቡድን ግብ ጠባቂ ክርስቲያን ኢብራሂም ከጨዋታው በኋላ ኤርሊንግ ብሮት ሃላንድ ይቅርታ እንደጠየቀውም ነው የገለጸው። ግብ ጠባቂው በንግግሩም ኤርሊንግ ብሮት ሃላንድ ከአምስቱም ግቦች መቆጠር በኋላ እየመጣ ይቅርታ ጠይቆኛል ሲልም ተደምጧል። ሃላንድ ከጎሎቹ በኋላ ይቅርታ የኔ ጥፋት አይደለም፣ ነገር ግን ለጎል ልዩነት ማግባታችን መቀጠል አለብን ሲል ተናግሯል። ይህም ትክክለኛ ነው፣ እጅግ በጣም አመስግኘዋለሁ ሲል ሀሳቡንም ሰጥቷል። እጅግ በጣም ትሁት ሰው መሆኑን እንዲሁ አሳይቶኛል፣ በጣም በሚገርም ሁኔታ ተንከባክቦ አሳልፎናል ሲል ነው የራሱንም ሀሳብ መስጠትም የቻለው። ሞሐመድ ሳላ ካለፈው የፕሪሚየር ሊግ የውድድር ዘመን ጀምሮ በተቃራኒ ቡድን ሳጥን ውስጥ ብዙ ንክኪዎችን አድርጓል። 413 ንክኪዎችንም ማድረግም የቻለው ከየትኛውም ተጫዋች እንግዲህ በ183 ንክኪ ብልጫ እንዳለው መረጃዎች እያሳዩም ይገኛሉ። ሁስኮርድ እንደወጣው ከሆነ እንግዲህ ሞሐመድ ሳላ ይህንን ማንም የማይደርስበት ሪከርድን አስመዝግቧል ሲል ነው ሁስኮርድ ይዞት የወጣውን መረጃ እንዲሁ የተመለከት ነው። ኪሊያን ኤምባፔ ይናገራል። ሀሳቤ የዓለም ዋንጫ ፍጻሜ ነው ሲል ነው የተናገረው። ፈረንሳዊ የፊት መስመር ተጫዋች የሆነው ኪሊያን ኤምባፔ ቀጣዩ የዓለም ዋንጫን ለማሸነፍ ማለሙንም ገልጿል። የአሜሪካ የዓለም ዋንጫ ፍጻሜ ጠዋትም ቀንም ማታም እያለምኩት እገኛለሁ ሲል ኪሊያን ኤምባፔ ሀሳቡን መስጠቱን ነው የተመለከት ነው። አክሎም ቀኑን ጽፈኗል፣ ምርጥ ቡድን ስብስብ አለን፣ እንደምናሳካው ተስፋም አድርጋለሁ ሲል ኪሊያን ኤምባፔም ተናግሯል። አሁን ላይ የፈረንሳይ ስብስብ ከሱ ከሚያውቀው ቡድን የበለጠ አቅም እንዲሁም ደግሞ ተሰጥኦ ያለው ነው ብሎ እንደሚያምንን ኪሊያን ኤምባፔ ጨምሮ እየተናገረ ሲሆን ሲናገርም እንግዲህ ሌሎች ሀሳቦችንም አንስቶም ነበር። ልጄ ወደ እግር ኳስ እንዲመጣ አልመክርምም ሲል እንዲሁ በዚሁ ሀሳቡ ላይ ማጠናከሩን ነው መመልከትም የቻለው። ፈረንሳዩ የፊት መስመር ተጫዋች የሆነው ኪሊያን ኤምባፔ የእግር ኳስ ዓለም ምቾት ከባቢ እንዳልሰጠው በሰጠው አስተያየትም ገልጿል። ከመጋረጃ ጀርባ ያለውን ነገር ሳየው በእግር ኳስ ለመዝናናት ስቴዲየም የሚመጡ ደጋፊዎች እድለኛ መሆናቸውን ልነግራቸው እወዳለሁ ሲል ኪሊያን ኤምባፔ የተናገረ ሲሆን አክሎም ለእግር ኳስ ከፍተኛ ፍቅር ባይኖረኝ እንደ ፈተናዎቹ ብዛት እስካሁን በእግር ኳስ ተጫዋችነት አልቀጥለም ነበር በማለትም ተናግሯል። ልጄ ወደ እግር ኳስ ዓለም እግሩን እንዲያነሳ አልመክርም፣ እግር ኳስ የሚጠላ ልጅ እንዲኖረኝ ተስፋ አደርጋለሁ ሲል ሀሳቡንም ሰጥቷል። ኪሊያን ኤምባፔ እንግዲህ በዛሬው ዕለት ሀሳቡን ከሰጠባቸው መረጃዎች መካከል እነዚህም ይገኛሉ። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የመስከረም 1 የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። በያላችሁበት ሰላምና ጤናን እየተመኘን እንዲሁም ደግሞ መልካም በዓል እያለን እንግዲህ የጠዋት ፕሮግራሞቻችንን በዚሁ የምንቋጭ ነው የሚሆነው። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ተመኘን።